ሰላም እንዴት ናችሁ ጓደኞቼ? እንዴት ናችሁ? ኦኬ ዛሬ ደግሞ በአዲስ ትምህርት ጀምሬያለሁ። የኪቦርድ ትምህርት። ያው እኔ ዩቲዩብ ቻናል ላይ ሶስት አይነት ትምህርቶችን ነው የምለቀው። ያው የጊታር ትምህርት አለ፣ የኪቦርድ አለ፣ እንደገና ደግሞ የስቱዲዮ የሙዚቃ አሬንጅመንት ትምህርት አለ ማለት ነው። እና እነዛን ብሬ ሚውዚክ በሚለው ቻናሌ ላይ ማየት ትችላላችሁ ወይም መማር ትችላላችሁ ማለት ነው። ግን ያው ኢትዮጵያን ሚውዚክ ሌሰን በሚለው ነው ያው ሰርች ስታደርጉ የሚገባው። በዛ ውስጥ ያው ብዙ ቱቶሪያሎችን ታገኛላችሁ እዛ ውስጥ እንግዲህ። ወይም ደግሞ ቀጥታ ዩቲዩብ ላይ ብሬ ሚውዚክ በሚለው ስትገቡ ግን ቀጥታ የኔን ታገኛላችሁ ማለት ነው። የጊታር ትምህርት ያው እየተከታተላችሁ እንደሆነ አስባለሁ፣ እያየሁም ነው። አሁን ደግሞ ዛሬ ብዙዎቻችሁ ኪቦርድ ለምን አትጀምርም ምናምን ስላላችሁኝ የኪቦርድ ትምህርትም እጀምራለሁ ማለት ነው። ዛሬ ጀምሬያለሁ። ኪቦርድም ጊታርም ለምትችሉ ደግሞ የስቱዲዮ ወይም የሙዚክ አሬንጅመንት እሱንም ትምህርት በሚቀጥለው ሳምንት ምናምን ጀምራለሁ። ባለፈው የሆም ስቱዲዮ ሴትአፕን አሳይቻችኋለሁ። ያው እዛ ሊንኩን ከስራ አስቀምጥላችኋለሁ ማለት ነው። እዛ ዩቲዩብ ላይ ያለላችሁ እንዴት እንደሚሰካካ በአጭሩ በትንሽዬ እቃዎች ሆም ስቱዲዮ ግን ሁሉም ነገር ያለው እንዴት ሴትአፑን እንደምትሰሩ አሳይቻችኋለሁ። እናንተ ደግሞ እኔ ያሳየኋችሁን እቃ ግድ ራሱን ሄዶ መግዛት የለባችሁም። ግን እነዛን የሚመሳሰሉ እቃዎች ገዝታችሁ በቃ በዚህ መሰረት ሆም ስቱዲዮ ቤታችሁ መስራት እንደምትችሉ ለማሳየት ነው። ያው ሲምፕል የሆም ስቱዲዮ ሴትአፕ በሚል ርዕስ እዛ ላይ ያለላችሁ ሊንኩን ያው ከስር ታገኛላችሁ ማለት ነው። ኦኬ ዛሬ የምንጀምረው የኪቦርድ ትምህርት ነው ወይም የፒያኖ ትምህርት። ያው እንግዲህ ብዙ ቲዎሪዎቹ እዛ ጊታሩ ላይ በዛ ላይ እንዳሳየኋችሁ ነው። ለምሳሌ የድምጾቹ መሰራረት ይኸው ነው። በቃ እዚህ ጋር እንደምታዩት እሱ ላይ እንደምታዩት ጀስት 12 ድምጾች አሉ። እነዛ 12 ድምጾች ከሲ ይጀምራል። በቃ አልፋቤት ነው፣ ኤቢሲዲ መቁጠር ነው። በጣም ቀላል ነው። አሁን ከሲ ቢቆጠር ከሲ ቢጀምር ሲ አለ፣ ዲ፣ ከዛስ ኢ፣ ኤፍ፣ ከዛ ጂ፣ ከዛ ኤች ሳይሆን ወደ ኤ ይመለሳል። ኤ ቢ፣ ከዛ ሲ። በቃ ይኸው ነው። ሲ ዲ ኢ ኤፍ ጂ ኤ ቢ፣ ከዛ ሲ። እዛው ላይ ይዘጋል ማለት ነው። ይሄ ነው። እና መሀል ላይ ደግሞ ያሉ ሻርፕ ወይም ፍላት የምንላቸው ድምጾች አሉ። እነሱ ደግሞ ሻርፕ ያላቸው ድምጾች አሉ፣ ሻርፕ የሌላቸው ደግሞ አሉ። ከሰባቱ ድምጾች ውስጥ 5ቱ ሻርፕ አላቸው፣ 2ቱ ደግሞ የላቸውም። እነዛ 2ቱ አሳይቻቸዋለሁ ባለፈው። ቢ እና ኢ ናቸው። ሌላው በሙሉ አለው። በቃ ለአያያዝ ራሱ ቀለል እንዲህ ቢ እና ኢ የላቸው፣ ሌላው በሙሉ አለው። 7ቱ የሙዚቃ ድምጾች ሲ ዲ ኢ ኤፍ ጂ ኤ ቢ አለቀ። ከዚህ ውስጥ 2ቱ ሻርፕ የላቸውም። 2ቱ ሻርፕ የላቸው ማናማ ኢ እና ቢ፣ ሌላው በሙሉ አለው። ስክሪኑ ላይ እንደምታዩት ሲ ሻርፕ አለው፣ ዲ ሻርፕ እዚህ፣ ኢ ያው እንደምታዩት ጥቁር የለውም፣ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ጥቁር የለውም። ከዛ ሲ፣ ከዛ ይህንኑ ታሪክ ይጀምራል ማለት ነው። ሲ ሻርፕ፣ ዲ ሻርፕ እያለ ያንኑ ነው የሚቀጥለው። ሌላ ምንም አዲስ ነገር የለም። እዚህ ጋር ያለውን ድምፅ የመወፈርና የመቅጠን ጉዳይ ብቻ ነው እንጂ ያንኑ ነው የሚደግመው ማለት ነው። እዚህ ላይ እንደምታዩት ያው በቃ ሲ ሻርፕ ወይም ሌላ ስሙ ዲ ፍላት ይባላል። ያው እዚህ ጋር እንደምታዩት ዲ ሻርፕ ይባላል። ለዚህኛው ደግሞ ኢ ፍላት ይባላል። ከዛ ያው ኢ ጥቁር የለውም፣ ኤፍ ሻርፕ፣ ለዚህኛው ደግሞ ጂ ፍላት። ማለት ይሄ ጥቁሩ 2 ስም ነው ያለው ማለት ነው። ከዚህ ከጠራችሁት ኤፍ ሻርፕ ይባላል። ከዚህ ደግሞ ስጠሩት ጂ ፍላት ይሆናል። ከዚህ ስጠሩት ሲ ሻርፕ ይሆናል። ከዚህ ደግሞ ዲ ፍላት ይሆናል። ይሄ የዚህ የጥቁሩ ኪ ማለት ነው። ዲ ሻርፕ፣ ለዚህኛው ደግሞ ኢ ፍላት፣ ኤፍ ሻርፕ፣ ለዚህ ደግሞ ጂ ፍላት፣ ጂ ሻርፕ፣ ለዚህ ኤ ፍላት፣ ኤ ሻርፕ፣ ለዚህ ቢ ፍላት፣ ከዛ ሲ፣ ከዛ ይህንኑ መድገም ነው። ያው ነው። ኦኬ። ስለዚህ ዛሬም ማሳያችሁ ቀላል የፊንገር ኤክሰርሳይዝ ነው። የአውጣቶቻችሁ በጣም መፍታታት አለባችሁ ኪቦርድ እንደፈለጋችሁ ለመጫወት። ስለዚህ መጀመሪያ የሆነ ዜማ የሆነ ነገር ከመጫወታችሁና አቀቷችሁ ፈርስት ሬት ከምታደርጉ መጀመሪያ ምንድነው ስቴፑ መከተል አለባችሁ። ያው ትንሽ ሙዚቃ ትዕግስት ይጠይቃል ማለት ነው። በቃ በትዕግስት ሆናችሁ የሚባለውን
ቀጥታ ያንኑ እየጠበቃችሁ ብትሰሩት በጣም ጥሩ ይሆናል ማለት ነው። ቀስ ቀስ እያላችሁ ማለት ነው። ለዛ በአንድ የሆነ ነገር ካልተጫወቱ ካላችሁ ግን ያው እናንተም ይሰለቻችኋል ማለት ነው። ቶሎ ብዙ የትም አትደርሱም። ስለዚህ ብዙ አላንዛዛባችሁም። ቀጥታ ወደ ፊንገር ኤክሰርሳይዝ እንገባለን። እነዛን ፊንገር ኤክሰርሳይዞች ምንድነው ዋናው ትርጉም ጣቶቻችሁን እንደፈለጋችሁ ማዘዝ እንድትችሉ ማለት ነው። የምትፈልጉትን ጣት በቃ የምትፈልጉትን ጣታችሁ አዛችሁ መጫወት እንድትችሉ ነው። በቃ አሁን ሶስተኛውን ጣት ከፈለጋችሁ ሁለተኛው ኦኬ ጀስት የምትፈልጉትን ጣቶቻችሁ ማንቀሳቀስ እንድትችሉ ማለት ነው። ከዛ በኋላ ወደ ሌላው ነገር ውስጥ እንገባለን ማለት ነው። ኦኬ እንግዲህ ሙዚቃ ላይ እንደምታዩት አውራ ጣት እዚህ በኪቦርድ ላይ አንድ ቁጥር ይሄ ነው 2 3 4 5 ለዚህም ደግሞ ያው እንደዛው ነው ማለት ነው። ስለዚህ በቀኝ እጄ መጀመሪያ ፊንገር ኤክሰርሳይዝ ከዚህ ከሁለቱ ጥቁሮች ፊት ኪቦርድ ላይ ደግሞ ስሙን ለመለየት እነዚህ ያው ጥቋቁሮቹ ያቸው 2 3 2 3 2 3 2 3 እያለ ነው የሚሄደው። እነዚህ 2 3 2 እያለ ሄዳል። ሁሉ ጊዜ ሲን ከፈለጋችሁ ከሁለቱ ጥቁሮች ፊት ያለችው ኪ ሲ ናት። ከዛ በቃ እየቀጠለ ሄዳል። ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ሲ ሲ ሻርፕ ዲ ዲ ሻርፕ እያለ ይቀጥላል ማለት ነው። ስለዚህ ቀኝ እጃችሁን ሲ ላይ ዲ ኢ ኤፍ ጂ ላይ ታደርጉና መጀመሪያ በአንድ እጃችሁ ትሰራላችሁ ማለት ነው። ይሄ ምንድነው የሚሆነው? 1 2 ይሆናል ማለት ነው። ጀምራችሁ እስከ ትንሹ ጣት ድረስ ሁሉንም በሪትም ነው የምትሰሩት። ያው ሪትም በጣም ያስፈልጋል ማለት ነው። ከዛ ግራይን ደግሞ ከትንሿ ጣቴ ሲል ያስቀምጥና ከዛ ሁሉንም እንደዚህ ደረድራለሁ እስከ ጂ ድረስ። ያው እዚህ ጋር እንደምታዩት ሲ ዲ ኢ ኤፍ ጂ እሱን በሁለቱም ከሰራችሁ በኋላ አንድ ላይ ደግሞ ለሁለቱንም ጣት ማለት ነው። ያ ማለት ከሲ ነው ሁለቱንም የምትጀምሩት ማለት ነው። ከሲ ያው ለግራ እጅ ከትንሹ ጣት ሲ ላይ ይቀመጣል፣ ለቀኝ እጅ ደግሞ በአውራ ጣት ሲ ላይ ይቀመጣል። ከዛ ሲ ዲ ኢ ኤፍ ጂ ድረስ ከዛ ከጂ እንደገና ወደ ኋላ መመለስ ማለት ነው። ይሄን ነው ሲ ዲ ኢ ኤፍ ጂ ማለት ነው። ኦኬ እንግዲህ እኔ ከቶሎ ቶሎ ነው እንትን ማስተምራችሁ። እናንተ ያው ፖዝ እያደረጋችሁ ቀስ እያላችሁ መለማመድ ትችላላችሁ። ይሄ የመጀመሪያው ኤክሰርሳይዝ ነው። ያ ማለት አሁን እየሰራችሁት ግራ እጃችሁ በግራ እጃችሁና ቀኝ እጃችሁ አንድ አይነት አይደለም እያመጡት ማለት በዚህ ትንሹን ጣት ሲ ላይ ሲሆን በዚህ ደግሞ አውራ ጣት ሲ ላይ ነው። ጣቶቻችሁ አንድ አይነት አይደሉም። በዚህ ደግሞ በግራ እጃችሁ ቀለበት ጣት ዲ ላይ ሲሆን በዚህ ደግሞ አመልካች ጣት ዲ ላይ ነው። ከዛ ኢ አንድ አይነት ጣት ነው። ኤፍ ያው ለግራ አመልካች ለቀኝ ቀለበት ጣት ከዛ ጂ ኦኬ። ያ ማለት ሁለቱንም ጣቶች በተለያዩ ጣቶች በእጃችሁን በተለያዩ ጣቶች ማዘዝ ትችላላችሁ ማለት ነው። ስለዚህ ምንም ነገር ስትሰሩ ረጋ ካለ ሪትም ግን ሪትሙን የጠበቀ የግድ መፍጠን የለባቸውም። አሁን ታ ታ ታ ታ ታ በዚህ ከሆነ በቃ ሴንስ ይሰጣል ማለት ነው። አለበለዚያ ሪትም ካሌለው ምንም አይነት ሴንስ አይሰጥም። ይኸውት አሁን ምንም ሪትም ሳይኖረው አሁን የቅድሙን ያያችሁት ታ ታ ታ ታ ታ አጨብጨብ እንኳን ቢባል ማጨብጨብ ይቻላል። ታ ታ ታ ታ ታ ብሎ ማጨብጨብ ይቻላል። እዚህኛው ላይ ግን አሁን ያለ ሪትም ግን ብሰራው ምንም ሴንስ አይሰጥም። ይኸውት ምንም ሪትም ካሌለው ሴንስ አይሰጥም ማለት ነው። በእርግጥ መጀመሪያ ላይ ቀስ እያላችሁ ጣቶቻችሁን
ለማዘዝ እንደዚህ ልትሰሩ ትችላላችሁ። ትንሽ ከሰራችሁ በኋላ ግን በሪትም ነው። በቃ ከትንሽ የሪትም በቃ ይሄ ሙዚቃ ነው። አትሲት ኦኬ። ይሄ የመጀመሪያው ኤክሰርሳይዝ ነው። ሁለተኛው ደግሞ አሁንም ለየብቻ ነው ማሳያችሁ። ከዛ አንድ ላይ ሁሉ ጊዜ ስትሰሩ ቀኝ እጃችሁ መጀመሪያ ትሰራላችሁ፣ ከዛ ግራ እጃችሁን ታሰራላችሁ፣ ከዛ ሁለቱንም አንድ ላይ ኦኬ። ስለዚህ አሁን በቀኝ እጅ ደግሞ ሌላ ራንደም ነው የምሰራው ማለት ነው። አሁን በመደዳ ነው የመጀመሪያው ኤክሰርሳይዝ። አሁን ደግሞ ራንደም ማለት አንድ ቁጥር 3 2 4 3 5 ሲመለስ 5 3 4 2 3 1 ያ ማለት ያ C E D F E G G E F D La 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 ሲሆን ለግራ ደግሞ ይሄው ከትንሹ ጣት ይጀምራል። ሲ ኢ ዲ ኤፍ ኢ ጂ የሚለው ይቀጥላል ማለት ነው። አንድ ላይ ይሄ ሁለተኛ ኤክሰርሳይዝ ነው። ፈጠን ብዬ ኤክሰርሳይሶችን አሰራችኋለሁ። ትንሽ ጣቶቻችሁ ከለማመዱ በኋላ ወዲያው ወደ ቅኝት ወደ ኢትዮጵያ ቅኝቶች እንገባና ቅኝቶችን እንደማሳያችኋል። ከዛ ከነዛ ቅኝቶች ውስጥ ደግሞ ዜማ እንዴት እንደምታወጡ በቀኝ እጃችሁ ዜማ መጫወት እንድትችሉ፣ ከዛ ያንን ዜማ ደግሞ በግራ እጅ በኮርድ ማጀብ እንድትችሉ አደርጋችኋለሁ ማለት ነው። ጀስት እነዚህን ስቴፖች ከጠበቃችሁ እኔ በምን አምናለሁ? መጀመሪያ ከከባዱ ከኖታ ከምናምን መጀመሪያ እንደሱ አላምንም። ምክንያቱም ሰው መጀመሪያ የሆነ ነገር ቴስቱን ማወቅ አለበት። ትንሽዬ ዜማ በቃ ችን ዜማ ቻልኳት ውስጥ ያለችውን ዜማ በሙዚቃ ማውጣት አለበት። ከዛ በኋላ ያ ነገር ራሱ ኢኒሼት እያደረጋችሁ ወደ ሌላ ከፍ ወዳለው ነገር እያስገባችሁ ይሄዳል ማለት ነው። ስለዚህ መጀመሪያ ትንሽዬ ውስጣችሁ ያለችውን ዜማ በሙዚቃ ላይ ማውጣት ማለት ነው። በኢንስትሩሜንቱ ላይ ማውጣት ከቻላችሁ ለካ ትችላላችሁ ማለት ነው። ያ ማለት ደግሞ የተበላሸ ድምፅ ከለያችሁ፣ ትክክልም የሆነ ከለያችሁ በቃ ጆሮአችሁ ትክክል ሆኗል ማለት ነው። ኦኬ። ስለዚህ እኔ ጋር እንደዚህ ነው የምሰጣችሁ ማለት ነው። ኦራይት። ይሄ ሁለተኛ ኤክሰርሳይዝ። ሶስተኛው በጣም ይጠቅማቸዋል። ይሄ ሶስተኛው ትንሽ ከበድ ሊል ይችላል። ምንድነው? ጣቶቻችሁን ማዘዝ እንድትችሉ ነው። እሺ፣ የፈለጋችሁትን ጣት አሁን በቀኝ ነው አሁን ማሳያችሁ። ሲ ከዛ ይሄኛውን ትተውትና ዲን ሁለተኛውን ጣት ትተውትና ከዚህ ሶስቱን ነው የምትሰሩት። ቀለበት ጣቱን ትተውትና ከሲ ጀምራችሁ እነዚህ ሶስቱን ይሄን ተተውትና ማለት ነው። ኦኬ። አሁን ደግሞ የተዋችሁት ይሄን ነበር፣ ዲን ነበር የተዋችሁት። አሁን ደግሞ ይሄኛውን ትተውታላችሁ። ከዛ 1 2 ከዛ 4 እና 5 ገባችሁ? 1 2 4 5 ይሄ በጣም
በጣም ዊክ የሆኑ ጣቶችን በጣም በቃ የሚያለማምዳቸው ኤክሰርሳይዝ ነው። ያ ማለት የምትፈልጉትን ጣት አዘዛችሁት ማለት ነው። ኦኬ ሎክ የመጀመሪያው ይሄኛውን ነበር የተዋችሁት አመልካች ጣትን። አንደኛውን ረገጣችሁ 1 ከዛ 3 4 5 ኦኬ 1 3 4 5 1 3 4 5 አሁን ደግሞ 1 2 4 5 1 2 4 5 ሶስተኛውን ትታችሁ ማለት ነው። ያ ሁለታ ኦኬ አሁን ደግሞ ሎጂክ ቅድም የተውኩት ይሄንን ነው። አሁን ቀጥሎ ደግሞ መሀል ጣትን ተውኩኝ። አሁን ደግሞ ቀለበት ጣትን እተዋለሁ ማለት ነው። ያ ማለት 1 2 3 5 1 2 3 5 ይሄ በቃ የምትፈልጉትን መንካት ማትፈልጉትን ደግሞ መተው ቻላችሁ ማለት ነው። ኦኬ ይሄ በጣም አሪፍ ኤክሰርሳይዝ ነው። ካመማችሁ እረፍት ምናምን ማድረግ ትችላላችሁ። ትንሽ በረድ ያ የግድ እንትን መሆን የለባችሁ። ትንሽ ደግሞ ፖስት አድርጉና ደግሞ ትቀጥላላችሁ። እኔ ራሴ አመመኛል። ኦኬ ስለዚህ ምንድነው መጀመሪያ ይሄን ተውኩኝ፣ ቀጥሎ መሀል ጣት ተውኩኝ። አሁን ደግሞ ይሄን ተዋለሁ ቀለበት ጣት ለግራ ለዚህ ቀለበት ጣት ከተውኩ ለዚህ ደግሞ ኤፍ ነው። ያው ቀለበት ጣት ኤፍ ላይ ነበረ፣ እዚህ ጋርም ኤፍ ነው የምትወው ማለት ነው። አንዴ እንድገመው። መጀመሪያ አመልካች ጣቴን ተውኩኝ። ሁለተኛ ላይ ደግሞ መሀል ጣትን ተዋለሁ። ሶስተኛ ደግሞ ቀለበት ጣትን ተዋለሁ። ለግራውም እንደዛው ነው። መጀመሪያ ቀለበት እዚህ ጋር ይሄኛውን ተዋለሁ። ለግራ ደግሞ ሲሆን ቀለበት ጣትን ተዋለሁ። ሁለተኛ ደግሞ መሀል ጣትን ተዋለሁ። ይሄንን ተዋለሁ። አሁን ደግሞ አመልካች ጣትን ተዋለሁ ማለት ነው። ይሄንን በሁለቱም አንድ ላይ መለማመድ ማለት ነው። እነዚህ 3 ኤክሰርሳይሶች ፊንገር ኤክሰርሳይሶች ስሩ እና ለሚቀጥለው ደግሞ በሌላ ትምህርት እስከምንገናኝ እችን የጠናችሁ ጠብቁኝ። የሚቀጥለው ደግሞ ሳምንት ሌላ ነገር አሳያችኋለሁ ማለት ነው። ለዛሬው መልካም ልምምድ። ሰብስክራይብ፣ ላይክ ማድረግ አትርሱ። ደግሞ ለሌሎችም ሼር ማድረግ አትርሱ። አስተያየትም እቀበላለሁ። መልካም ሳምንት።